Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲሱ ቻናል ነውና አድማጮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ እንድትከታተሉንና ሁሉንም እንዲያገኘው ደግሞ ከአሁኑ ሰከንድ ጀምሮ ላይክ የምትለዋን ተጫኑ። አድማጮቼ ላይክ የምትለዋን ከተጫናችሁ ለብዙ ሰው እንዲታይ ያደርጋል ዩቲዩብ። ይህንን ደግሞ የህዝባችንን ልሳን ለመሆን ልሳን ላጣ ህዝብ ልሳን ለመሆን ነው እዚህ ያለነውና ቶሎ ብሎ እንዲደርሰው ላይክ አድርጉ። ድርሻችሁን ተወጡ። ሌላ አዋጡልን፣ ስጡን፣ ክፈሉን ምናምን አንልም እኛ። ይህንን እያልኩኝ እንግዲህ አድማጮቼ ዛሬ ይዤላችሁ የመጣው ሰበር ዜና ነው። ይህን ሰበር ዜና ደግሞ ስለ አዲስ አበባ፣ ወልዲያ፣ ቆቦ የሚመለከት ነው። ከኛ ጋር ቆይታችሁ አዳምጡት። ሌሎቹንም አሉን። እስከ መጨረሻ ከኛ ጋር ቆዩ። አጠር ያለ ቪዲዮ ነው ሁሉ ጊዜ ወደ እናንተ የምናመጣው እና እስከ መጨረሻ አዳምጡት አድማጮች። ይህንን እያልኩኝ እንግዲህ ወደ መጀመሪያው ስወስዳችሁ ቆቦ ነው የምናገኘው አድማጮች። ቆቦ ስንል ቆቦ ብቻ አይደለም። ቆቦ፣ አራዳውም፣ ጮበር በሙሉ እዛ አካባቢ ያለው ተጥለቀለቀ። ቃል አጥቼበት ነው ያሉን። ከአዲስ አበባ ዛሬ አሁን ከሰከንድ በፊት ደውሎ የነገረኝ ነው። ከአዲስ አበባ ወደ መቀሌ የሚሄድ የነበረ ሽፈር ዕቃ ጭኖ ማለት ነው። ያየውን ነው ደውሎ የሚነግረን። በአፋርም ሲሄዱ ይነግሩናል። እንደዚህ አይነት ተጭነው ይሄ ሁሉ ኮንቮይ እየሄደ ነው፣ ወደ ወልዲያ አካባቢ እያመራ ነው፣ አዲስ አበባ በደብረ ብርሃን አድርጎ እየሄደ ነው ብለው የሚነግሩን ሹፌሮች ናቸው። ከእናንተ ወደ እናንተ ነው። እኛ ዝም ብለን ፍጥር አድርገን አይደለም የምናወራው፣ ወይ ደግሞ ሪፖርተሮች በየቦታው ስላሉን አይደለም። ህዝብ ነው የሚተባበረን። እኛ ይህንን በደንብ እወቁት። ህዝብ የሚያየውን ነው። አሁን ዛሬ ሪፖርት የማደርግላችሁ በተለይ ቆቦ አካባቢ፣ ወልዲያ አካባቢ ያለውን በቀጥታ በአይኑ ያየው ነው። አይ ዊትነስ ነው። በአይን አይቶ የሚመሰክር ሰው ነው የሚልክልን። እንደዚህ ያየሆኝ እንደዚህ የተደረገ ነው ብሎ ነው የሚደውሉልን። ይሄን በደንብ አድርጋችሁ እንድታውቁት ፈልጌ ነው። እና ይሄ ቆቦ አካባቢ ስላችሁ የመጨረሻ የሚያስደነግጥ ነው ያለ። ያ የሚያስደነግጠው ምንድን ነው? ሰራዊቱ ተጥለቅልቀዋል ነው ያለኝ። ሰራዊት በቃ ቆቦ ሙሉ ከተማ ዋጃ ድረስ አርአዶም ድረስ እዛ አካባቢ እነዚህ አሁን ቃል የምጠራቸው ያሉ መንደሮች እኔ አላቃቸውም። የነገረኝን የጻፍኳትን ነው በስልክ ሲነግረኝ ማለት ነው። ስለዚህ የምታውቁትን እዛ አካባቢ ያላችሁ የምታውቁትን ታውቁታላችሁ። በተለይ እዛ ተወለዳችሁም ወይም በዛ ያለፋችሁት። እኔ ይሄ ነው ብዬ አላለም፣ ግን የነገረኝን ቆቦ እንዳለ አጥለቅልቀዋል ነው ያለ። አሁን ትልቅ ጎርፍ መጥቶ ሲያጥለቀልቅ አይታችኋል። እንደዛ ነው ሰራዊቱም። ቁጥር ስፍር የሌለው ሰራዊት ነው እዛ ያለው። አንድ አለ። እዛ ላይም ብቻ አይደለም፣ እስከ ጮበር ድረስ እስከ አርአዶም ድረስ እስከ ዋጃ ጫፍ ድረስ ሰራዊት በሰራዊት ነው። ድንጋይ ወርወረህ መሬት አታርፍም። ተጥለቅልቀዋል በሰራዊት ነው የሚል ያለው። እና ይሄ ሁሉ ሰራዊት፣ ይሄ ሁሉ ቁጥር ስፍር የሌለው ሰራዊት እውነት ለፋኖ ነው ወይ ፋኖ ለመከላከል ነው ወይ ነው ያልኩኝ ነው ያለኝ። ይህንን የደወለልኝ ታዲያ ለማን ሊሆን ይችላል? ወልዲያ እንዳይያዙ ኮፎ ይፈራሉ፣ ፍርሃት ላይ ስላሉ ነው ስብል ስለው ኖ ይህንን ምናልባት ወደ ትግራይ ሊሆን ይችላል። ትግራይ ይገባሉ። አሁን ኢሚነንት የሆነ ወደ ትግራይ ሊገባ ይችላል ብዬ አይደለም ነው የሚለኝ ያለው ይሄ ሰውዬ። ምንድን ነው ታዲያ ብዬ ስጠይቀው ምናልባት ግርግር ለመፍጠር ሊሆን ይችላል። ከትግራይ አካባቢ ለፋኖ ሊያግዙ ይመጣሉ የትግራይ ሰራዊትና ወይ ደግሞ ከመጡ ወይ እንዳይመጡ ይሄ አቴንሽን ወይ ደግሞ ቴንሽን ውስጥ እንዲገባ ጭንቅ እንዲፈጠር ሰራዊት ትግራይ ሊወር ነው ወይ ተብሎ እንዲጨነቅ ነው። አሁን የደቡብ ትግራይ ወይ ደግሞ እናላማጣ፣ ዋጃ ከባቢዎች ራያ ተብሎ የሚጠራው ከባቢ አሁን ትንሽ ሰላም ነበረው። ሰላም ሲኖር ደግሞ ወደ ሌላ አካባቢም ሊመጣ ይችላል። ሰራዊት የትግራይ ሰራዊትም አልፎ ሊመጣ ሊያግዝ ይችላል ለፋኖ። ምክንያቱም አሁን ያለው በጣም መካረር ስላለ ይህንን
አርዕስት ለማስቀየር ወይ ደግሞ እዚህ ብዙ ሰራዊት አለ ብሎ ለማሳየት ነው። በብዙ አውቶቡሶች ነው ተጭነው የመጡት። አውቶቡሶቹ እነሱን እያራገፉ ተመልሰው እየሄዱ ነው ብሎ ነው የነገረኝ ይሄ ሹፌር። አውቶቡሶቹን አራግፈው ቆቦ እና አካባቢው በሙሉ አራግፈው ሰራዊቱን ተመልሰው እየሄዱ ነው ወደ አዲስ አበባ። እና ይሄንን ያየሁት ይሄንን ሁሉ ሰራዊት ወደ ትግራይ ጭምር ነው ወይስ ቆቦና ወልዲያ ለመጠበቅ ነው ወይ ነው የሚያስብለው? ምክንያቱም ተራራውም ሜዳውም ከተማውም ሁሉ ድንኳንም ምናምንም ሰርተው እዛው ነው ያሉት። ቆጥረህ ሰፍረህ የማይዘለቅ ነው። የትግራይ ወራር ሲካሄድ የነበረ ሰራዊት ብዛት ነው ያለው እዛና ከፍተኛ ቁጥር አለው ነው ያሉት። እና ይሄንን ለፋኖ አሁን ለምሳሌ ይሄንን ያክል ቁጥር ያለው ቆቦ ውስጥ ገብተዋል ያለው ምናልባት ይከታተሉት ይሆናል። እዛም ራሳቸው የደህንነት ሰራተኛ ሊኖራቸው ይችላል። የፋኖ የሚያውቁት ሊሆን ይችላል። ግን የማያውቁት ከሆነም ይህንን ሚዲያ ስለሚሰሙት ለእነሱን የምናስተላልፈው ያለ ነው። አንድ ይህንን ዝም ብለህ ንቀህ ትንሽ ቁጥር ያለው መስሏችሁ እንዳትገቡ። እዛ አካባቢ ያለውን መስራት ያለባችሁን መዘጋጀት ያለባቸውን ተዘጋጅተው አውቀውበት እንዲሄዱ ነው። ሰው ልከው በደንብ አድርገው እንዲፈትሹት ነው አሁን ይሄንን የምንናገረው ያለ ነው። እና ቆቦና አካባቢው ቆቦ ስንል አርአዶም ብያቸዋለሁ፣ ዋጃ ድረስ ብያቸዋለሁ፣ ጮበር አካባቢ ብለዋል። ይሄ ሁሉ ተጥለቅልቀዋል በሰራዊት ማአት አውቶቡስ ነው ጭነውና ትልልቅ መኪኖችን ጭነው ነው ያመጧቸው። እዛ አራግፈዋቸው እነሱን ተመልሰው ወደ አዲስ አበባ እየሄዱ ነው። ባዶ አውቶቡሶች፣ ባዶ እነዚህ ከፍተኛ ተጎታች መኪኖች አለ አይደለም ሰራዊት ጭነው የሚመጡት እነሱ ተመልሰው እየሄዱ ነው ያሉን። ይሄ ስለ ቆቦና አካባቢ ነው አድማጮች። ሌላ ወልዲያ ነው። ወልዲያ ከፍተኛ የሆነ ውጥረት ነው ያለው። ያ ሁሉ እንደምናገራቸው ያለ ሰራዊት እንግዲህ ከቆቦ አልፈህ ወልዲያ ነው የምታገኘው። ወልዲያ ከፍተኛ የሆነ ስጋትና ጭንቅ ነው ያለው። እዛ አካባቢ ያሉትን በሙሉ አካባቢ ወልዲያን የሚያዋስኑ አነስተኛ ከተማ ወረዳዎች በሙሉ በፋኖ ተይዘዋል። ስለዚህ ከበው መጥተው ሊያጠቁን ይችላሉ ብሎ ከፍተኛ ፍርሃት ነው ያለው። ለዚህም ሊሆን ይችላል ይህንን የቆቦ ቆጥረህ ሰፍረህ የማያልቀውን አዲስ ሰራዊት ተራግፎ ያለው እሱን ለመጠበቅ ሊሆን ይችላል፣ ወይ ደግሞ በፋኖ ተይዘው ያሉትን ከተሞችን ለማስመለስ ሊሆን ይችላል። ምን እንደሆነ ሲሆን ነው የምናየው። ግን ይሄ በአይኑ ያየው አይ ዊትነስ ግን ደውሎ ነግረው ነው ያለው። ዊትነስ ያደረገው ያየው የሚመሰክርልኝ ያለው ግን ከፍተኛ ቆጥረህ ሰፍረህ የማያልቀው ያጠለቀለቀ ሰፈሩን አካባቢውን ህዝቡ ሁሉ እስኪገርመው ድረስ ምንድነው የሁሉ ሰራዊት ብሎ እስኪጨነቅ ድረስ ነው ሆነ ያለው። ማአት ነው አራግፈዋቸው እንዳለ ዝርግፍ አድርገዋቸው ነው የሄዱት። አውቶቡሶቹም መኪኖቹም ወደ መጡበት ነው የሚል ያለ። ሌላ ይሄንን እያልኩኝ እንግዲህ ይሄው ልፋን ነው የምታስተላልፉት ነው የድል የሁሉ እዚህ ቦታ ይዘዋል ምናምን የሚለው በሚቀጥለው ቪዲዮ እናመጣላችኋለን። ሌላ አዲስ አበባ ነው አድማጮች። አዲስ አበባ ባለፈው ቪዲዮም ነግሬያችሁ ነበር። ከፍተኛ የሆነ ፍርሃትና ጭንቅ ስላለ አሁን ልዩ ኃይሎች የየክልሉ ልዩ ኃይሎች አለ አይደለም፣ ስማቸውም ቀይረዋቸው ሊሆን ይችላል። ግን ከኦሮሚያ ቆጥረህ ሰፍረህ የማይጨረስ ሰራዊት ነው ወደ አዲስ አበባ የሚገባ ያለው። አዲስ አበባ የጦር አውድማ ለማድረግ ሀሳብ አለው መሰለኝ ሰውዬ ነው የሚሉን ያሉት። አሁንም በአይናቸው ያዩትን ነው የሚነግሩን ያሉት። እና በጣም ብዙ ሰራዊት ከኦሮሚያ ክልል በጣም ቆጥረህ ሰፍረህ የማይዘለቅ ሰራዊት ወደ አዲስ አበባ በተለያየ ቦታ ነው የሚያስገባቸው። አዲስ አበባ ለምታውቁት ዝም ብሎ አዲስ አበባ ስንል ትንሽ መንደር እንዳይመስላችሁ የማታውቁት በጣም ትልቅ ከተማ ነው። ያ ትልቅ ከተማ በአንድ መንገድ አይደለም ያለው። አሁን ለምሳሌ አዲስ አበባ የምታውቁት ልንገራችሁ፣ የሚገቡበት በቱሉ ዲምቱ አድርገው የረርበር የሚባል አለ፣ በሱ ይገባሉ። በአቃቂ ቃሊቲ ይገባሉ፣ በሃና ማርያም ይገባሉ፣ በሰበታ ይገባሉ፣ በሱሉልታ ይገባሉ፣ ምንድነው እንጥጦ አድርገው ይገባሉ። ምንድነው የምትሉት አፌ ላይ ያለ ቆዩ ጋጣፎ አድርገው ይገባሉ። ስለዚህ በአንድ በኩል አይደለም፣ የኦሮሚያ ነው የከበባት ለአዲስ አበባ። ስለዚህ ከኦሮሚያ የሚመጣው ፖሊስ በተለያየ አካባቢ ሆኖ ግን ቢደመር በብዙ ሺዎች በመቶ ሺዎች የሚቆጠር የኦሮሚያ ልዩ ኃይል
ወደ አዲስ አበባ እየገባ ነው። እንደነገርኳችሁ ዙሪያውን ለምታውቁት በሁሉም በኩል ነው የሚገባ ያለው እንጂ በአንድ አካባቢ ልክ አሁን ቆቦ አለ እንደምላችሁ ያለሁኝ በአውቶቡሶች ተጭኖ አይደለም ወደዛ የሚገባ ያለው። በተለያየ ቦታ አድርጎ በሁሉም ወደ አዲስ አበባ መግቢያ ቦታዎች እንደነገርኳችሁ ሁሉንም ነግሬያችኋለሁ። ለጋጠፎ ብያችኋለሁኝ፣ እንጦጦ ብያችኋለሁኝ። ከሰበታ ማነው በአምቦ መስመር አለ፣ በሰበታ አለ፣ በሃና ማርያም አለ፣ በቃሊቴ አለ፣ በየረር በር አለ እና ሌሎችም የዘለልኳቸው። በእነዚህን ብዙ ሰራዊት አንድ ከኦሮሚያ ሁለተኛ ደግሞ የሶማሊያ ክልል ሰራዊት እየገባ ነው። ይህንንም ደጋግመን መንገር አለብን። ህዝቡ እንዲሰማው አድርጉ። ይህ ሁሉ ሰራዊት ለምንድን ነው ተደብቆ በጨለማ ተገና አድርጎ የሚገባ ያለው ወደ አዲስ አበባ? ይህንን ነገር ህዝብ እንዲሰማ አድርጉ። ህዝብ እንዲሰማ ነው የምንናገር ያለ ነው። አሁን እዚህ ያለውም የትም ቦታ ያላችሁ በትክክል ልክ ከቆቦ እንደደወለልን የትም ቦታ ያላችሁ እርግጠኛ በአይናችሁ ያያችሁት ወይ የሰማችሁት ከቻላችሁ በፎቶግራፍ ወይ በድምፅ ቀርጻችሁ ላኩልን። ሁሉ ጊዜ ያው ዋትስአፕ ቁጥራችንን ነግረናችኋል። እናንተ መደወልና መንገር ነው። ከዛ በኋላ ህዝብ እንዲጠነቀቅ እንዲማርበት እናደርጋለን። ልክ እንደዚሁ ማለት ነው። አሁን ያ ሁሉ ሰራዊት ልዩ ኃይል የሰለጠነ ሰራዊት ወደ አዲስ አበባ ምገ ያለው ማንን ለማጥቃት ነው? ለመከላከል ነው ወይስ ለማጥቃት ነው? ይህንን ነገር እንዲታወቅ ያስፈልጋል። ይህንን እያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።